የተወሰነ ልብስ ይዣለሁ እዚህ ጋር እና ልሂድ ነው ወደ ቤተሰቦቼ። እኔ በጣም ነው የሰለቸኝ ከሰው ጋር መጣላትም መጋጨትም። ሻንጣ ለምንድን ነሽ? ልሂድ ነው። የት? ወደ ቤተሰቦቼ። ተጣልተናል። ስለዚህ እኔ የምወስነው ውሳኔ ሊያናድድህ አይገባም። አንድ ቀን የሆነ ነገር በቃ አናደደኝና አኮረፍኩሽና ተነስተሽ ትሄጃለሽ። አዋ ምን እሰራለሁ? ሳልነግርህ መሄድ ስለደበረኝ ነው። ገባ? እህል ውስጥ እንድገባ ለምንድን ነው የምታረጊኝ? በማለት የተፈጠረው ተፈጥሯል። እኛ ችግራችንን መፍታት ካልቻለን በቃ እኔ መሄድ አለብኝ። የመጣሁት እኮ እንዲህ በሰላም ሊፈታ ካልሆነ ለምን ጠራሽኝ? ልነግርህ ምን በቃ ምክንያቱም ሳልነግርህ መሄዴ በራሱ ደግሞ ያናድድሃል። አሁን እኮ ምንም ያጨቃጭቀን ነገር አይደለም። በቃ መንገድ ነው የምሄደው። በሰላም እንደሄድ ከፈለክ ቻው ብለህ ሸኘኝ። ይቺ ከማን ይበልጣል? የትኛው ልምረጥ? ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ጠፍተንባችሁ ነበረ። ያው በጣም ይቅርታ፣ ብዙዎቻችሁ እየተጨነቃችሁ ነበር። አንዳንድ ነገሮችን እያያችሁም ያው ፖስት እያረጋችሁ ነበረ፣ በውስጥም እያወራችሁ ነበረ እና ያልመለስኩላችሁ ሰዎች አላችሁ። ለሱ በጣም ይቅርታና በቃ አንዳንዴ በህይወታችሁ ውስጥ ብዙ ነገሮች ይፈጠራሉ። ለምን ተፈጠሩ ደግሞ አይባልም። እና ዛሬ የመጣሁት ማለት እኔ እንጃ፣ እኔ በጣም ነው የሰለቸኝ ከሰው ጋር መጣላትም መጋጨትም። በቃ እኔ እንጃ ሰልችቷችሁ አያውቅም። የሆነ ነገር ደክሟችሁ አያውቅም። ልክ እንደዛ ማለት ነውና እኔ ዛሬ ያው እንደምታዩት የተወሰነ ልብስ ይዣለሁ እዚህ ጋር ሻንጣዬን ይዤ ነው የመጣሁትኝ እና ልሂድ ነው ወደ ቤተሰቦቼ። ምክንያቱም እዚህ ምንም ጥሩ ነገር እየተፈጠረ አይደለም። ሰው ምንም እያስቀየምኩኝ ለራሴም ሰላም ሳልሆን ምናምን ከምኖር ብሄድ ይሻለኛል ቤተሰቦቼ ጋርና ከብሩኬ ጋር በቃ ተጋጭተናል። ትንሽ አይደለም ብቻ አላቅም። ትንሽ እያልኩ እንትን አላላችሁም፣ አልደልላችሁም። በደንብ ነው የተጋጨ ነው እና ያው አላወራኝም። አኩርፎኛል፣ በጣም አኩርፎኛል። እኔን ማናገርም አይፈልግም። ዛሬ ይሄ የመጨረሻ ቪዲዮ ነው ማለት እዛ ሁኜ እሰራለሁ ቪዲዮ ከነጋሽዬ ጋር ምናምን እሰራለሁ። ከእናቴ ጋር ቪዲዮ እየሰራው መጣላችኋለሁ። ግን ከብሩኬ ጋር ከዚህ በኋላ መጣ አይመስለኝም። ምክንያቱም ዛሬ እንትን ብየዋለሁ፣ ነግሬዋለሁ። ስልክ እያነሳልኝ ስላልሆነ ቴክስት ጽፌለታለሁ። ይሄን ቦታ ያውቀዋል። እዛ ቦታ ነኝ ብዬ ቴክስት ጽፌለታለሁ። ከመጣ መጣ፣ ነግሬው ሄዳለሁ። ሳልነግረው መሄድ አልፈልግም። ዝም ብዬ ጸጥ ብዬ ምናምን መሄድ አልፈልግም። ተናግሬ ግን እሄዳለሁ። ምክንያቱም አላቅም። እሱን ደግሞ ድጋሜ በዚህ ነገር ደግሞ ከሱ ጋር ሌላ ጸብን መፍጠር አልፈልግም። ሳትናገር ሄደች በሚል ማለት ነውና ሳልናገር መሄድ አልፈልግም። ተናግሬ ነው የሚሄደው። ለዛም ነው ቴክስት ጽፌለታለሁ ስልክ ስላላነሳልኝ ማለት ነው። ትናንትና ጭራሽ ስልኩንም ዘግቶብኝ ነበረ። ያው የሰው ልጅ እኮ አለመግባባት ይፈጠራል። ግን ደግሞ እነዛን ነገሮች መፍታት ካልቻልን ነው ችግር የሚፈጠረውና እኔም እንደምላችሁ አላቅም። ግን በጣም ሰልችቶኛል እውነት ስነግራችሁ። እኔ አሁን እንደዚህ ማልቀስ ወይ የሆነ ነገር ምናምን አልፈልግም። አስቀይሜዋለሁ አውቃለሁ። ያው እሱም አስቀይሞኛል። ሁለታችንም ያው አለመግባባት ነው። አንዳንዴ የሆነ ልጅነት ይሁን የሆነ ነገር አላቅም። ብዙ ጊዜ እንደዚህ መጋጨት ሲበዛ እናንተ ማስጨነቅ ስለማንፈልግ ነው ብዙ ጊዜ ምን ሸሸው ችግራችንን ሳንፈታ መምጣት አንፈልግም። ከካሜራ ጀርባ ስንጣላ ማለት ነውና ያው የሰው ልጅ ሆኖ ማይጋጭ የለም አይደለም። የተለያየ ሀሳብ ያለውና መንገድ ላይ ስትሄዱ እንኳን እግርና እግራችሁ ተጋጭቶ የሆነ ነገር ትሆናላችሁ ወይ አደናቅፋችሁ ትወድቃላችሁ ምናምንና እኔና ብሩኬ ደግሞ የተለያየ ሀሳብ ያለን የተለያየ ቦታ ያደግን የተለያየ ቤተሰብ ያሳደገን ሰዎች ስለሆንን ላንግባባ እንችላለን። ግን ያንን አለመግባባት መፍታት የምንችልበት መንገድ አላወቅ ነው። እኔ ብሄድ ይሻለኛል ወደ ቤተሰቦቼ። ምክንያቱም እዚህ እየተማርኩኝም አይደለም፣ ትምህርቴን አቋርጫለሁ። ነግሬያቸዋለሁ ከዚህ በፊት ምንም ይዘኝ ነገር የለም። ለኔ እንደውም እዛ መሆኔ አሪፍ ነው ብዬ አስባለሁና ቡታጅራ ብሄድ ይሻለኛል። ለዛ ነው የመጣሁት ዛሬ ወደ እናንተ። ከምትጨነቁ ዛሬም ጠፍቼ ድጋሜ ነገም ሳልመጣ ስቀር ወይ ደግሞ እዛ ከፋሚሊ ጋር ስመጣ ብሩኬስ እያላችሁ ከምታስጨንቁኝ የተፈጠረውን ነገር ልንገራችሁ ብዬ ነው። አለመግባባት ተፈጥሯል በሁለታችን መሀል እና በቃ ብሄድ ይሻለኛል። በቃ
እና ከመጣ ነግሬው ሄዳለሁ። ካልሆነ ደግሞ ይሄንን ቪዲዮ ያየዋል፣ ያው ስለሚጫን ያየዋል እና እንደሄድኩኝ የት እንደሄድኩኝም ያውቃል ብዬ አስባለሁ። ከመጣም እዚሁ ነግሬው በእናንተ ፊት ችግራችንን መፍታት ከቻልን እሰየው፣ ካልሆነ ደግሞ ነግሬው ሄዳለሁ ማለት ነው። እና ውድ ቤተሰቦች ስላስጨነቅናችሁ በጣም ይቅርታ። የሆነ ነገር ሲፈጠር የምንጠፋው እናንተን ላለማስጨነቅ ነው። ምክንያቱም ስንጣላ ምናምን እንደዚህ በቪዲዮ ስንመጣ እናንተም ደግሞ በጣም ትጨነቃላችሁ፣ የምትታመሙ ሰዎች አላችሁ ምናምን ችግር ተፈጥሮ በመሀላችን አለመግባባት ተፈጥሮ ደግሞ ስንጠፋ ለምን ትላላችሁና ማለት እኔ በጣም ነው የጨነቀኝ። የትኛውን እንኳን ይዤ መምጣት እንዳለብኝ አንዳንዴ ህይወታችሁ ሚዲያ ላይ ሲሆን ይከብዳል በጣም። ግማሹን ሰው ያላችሁበትን ሁኔታ እያሳወቃችሁ ሲሆን ግማሹ ሰው ደግሞ ይጎዳባችኋልና ለየትኛው መሆን እንደምትችሉ አታውቁም አንዳንዴ ላይፋችሁ ሚዲያ ላይ ሲሆን እና ያው እኔና ብሩኬ ደግሞ ላይፋችን ሚዲያ ላይ ስለሆነ የኔም ላይፍ ደግሞ እንደምታዩት ነው። ገና ተማሪ እያለሁ ጀምሮ ዩቲዩብ ላይ ነው ላይፌ እና ይከብዳል። በቃ እኔ እንጃ ብቻ መናገር ሳልፈልግ ነው የምናገረው። ምክንያቱም ይሄን ነገር ስናገር ብዙዎቻችሁ ትጎዳላችሁ፣ የምታዝኑ ሰዎች አላችሁ፣ የምትታመሙ ሰዎች አላችሁና ሁለት ወዶ አይሆንም፣ አንዱን መምረጥ አለብኝ። ለዛ ነው ወደ እናንተ ይሄን ቪዲዮ ይዤ የመጣሁትኝ። ብቻ ብሩኬ ከመጣ እንጠብቀው አብረን፣ ካልመጣም ደግሞ ይሄን ቪዲዮ ታየዋለህ። እና ብሩኬ ስላስቀየምኩ በጣም ይቅርታ። የሰው ልጅ ሆኖ ማይግባባ እኔ እንጃ አለ እኮ ግጭት አለ፣ ግን እነሱን ነገሮች ብንፈታ ደስ ይለኛል። ባዘጋብኝ ስልክ ባጠፋብኝ ደስ ይለኛል። ብቻ አላቅም፣ ከዚህ በላይ ማውራት አልፈልግም። ውድ ቤተሰቦች እስኪ እንጠብቀው ትንሽ። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል በእንባ ብመለስም የሚያንሰኝም አይደል፣ ማንባቴ የሚያንሰኝም አይደል። የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል በእንባ ብመለስም የሚያንሰኝም አይደል፣ ማንባቴ የሚያንሰኝም አይደል። እቴሞች በቃኛ ልልሽም ልኬን አውቄያለሁ ራሴን አልዋሽም። እቴሞች በቃኛ ልልሽም ልኬን አውቄያለሁ ራሴን አልዋሽም። ግድ የለኝም ያለ እንዴት ነው? ደህና ነሽ? ያለው ሁሉ ሰላም እግዚአብሔር ይመስገን። ምትመጣ አልመሰለኝም ነበር። ደህና ነሽ? ሻንጣ ለምንድን ነው? ልሄድ ነው። የት? ወደ ቤተሰቦቼ። እና እንጂ እኮ ማንግባባው ለዚህ ነው። ለምንድን ነው የምትወስኚው ነገሩን የሚጨንቅ ምንም በትንሽ ነገር እንኳን በጣም ትልቅ የሆነ እኔ እህል ውስጥ እንድገባ ለምንድን ነው የምታረጊኝ? በማለት እኔ በቃ ከዚህ በላይ እንትን ማለት አልችልም። በቃ እግዚአብሔር እኔ በጣም ነው ብረር እያልኩ ያለሁት። እሺ አላወራንም፣ ዘግተብኛል፣ በቃ ተጣልተናል። ስለዚህ እኔ የምወስነው ውሳኔ ሊያናድድህ አይገባም። አንድ ቀን የሆነ ነገር በቃ አናደደኝና አኮረፍኩሽና ተነስተሽ ትሄጃለሽ። አዋ ምን እሰራለሁ? በተደጋጋሚ እንደዚህ አይነት ነገሮች ይፈጠራሉ። የዛኔ እንኳን እኮ እኔ ያኮረፍኩሽ እኮ ትላንትም ከትላንት ወዲያም እኮ ኖርማል አልነበረም አይደል? እየጨቃጨቅን ነበር። እኔ የሆነ የምትመልሺልኝ መልስ እንኳን ጠይቄሽ በስርዓት እኮ አይደለም።
አሁንም ይሄንን ሻንጣ መጣው ምናምን ብለሽ የሆነ ሌላ ሙድ ውስጥ እንድትገቢ ምን የሚያስፈጠር ነገር አለ እንደዚህ? አዎ ከዚህ በታረጋቸው ነገሮች በጣም በመሀላችን ያሉት ነገሮች እኮ እንደዚህ አይነት ውሳኔ እንዲያስወስኑ የሚያደርጉ ናቸው። በተደጋጋሚ እንደዚህ አይነት ነገር በቃ አስቀይሜ ሊሆን ይችላል። አዎ በቃ ይሄን ያህል ጊዜ እሺ ሳወራሽ እንኳን እንዲህ ነው ብዬ እኮ ሳወራሽ እንኳን እኮ በስርዓት እየመለሽልኝ አይደለም እኮ በቃ እኔም እየተረዳኸኝ አይደለማ። በምን ወይ ልረዳሽ? ያለውን ነገር ስነግርሽ አይደለም ውቴ ያለሽ ራስሽን እንደልክ ለምን ታይብኛለሽ? አንተም እኮ ራስህን እንደ ትክክል ነው እያየህ ያለኸው። ሊሆን ይችላል። እኔ በቃ እኔ ባሰብኩት መንገድ እንዲመስልሽ አላ መሸነፍም አለ እኮ መቼ አንቺ ተሸንፈሽልኛል? ነው አይደለም? አልተሸነፍሽልኝም እኮ ስትሸነፍ ነው የምትሸነፈው የሚባል ነገር የለም። እንደዚህ ልክ ያልሆነውን ነገር አይደለም ብዬ ስነግርሽ እኮ እንደዚህ አይነት ሙድ ውስጥ መግባት የለብንም። እኔ እኮ በቃ እኔ ሁሌ እንደዚህ አይነት ነገር ውስጥ ደግሞ እየገባን እኔ ራሴን እንትን ማለት አልፈልግም። የምታረጊውን ነገር ቀንሽ ነው ምን አደረኩኝ? በቃ እኔ ወደ ቤተሰቦቼ ነው መሄድ የፈለኩትኝ አይደለ? ቆይ ለምን እንደሚያስደርስ ሲጀመር እኔ ሳልነግርህ መሄድ ስለደበረኝ ነው። ገባ እንዴ? የማደርገው ነገር ሁሉ ያናድድሃል። ለምን? ልክ ስላልሆነ ነው። ልክ ስላልሆነ የሚባል ነገር የለም። በቃ ልክ ነኝ። ልክ አይደለም እንዴ? እኔ ሁሌ እያስቀየምኩ ከሆነ ካንተ መሸሽ አለብኝ። በቃ መራቅ አለብኝ። እንዴ? እንዴት ነው የምታስቢው አንቺ? እንዴው እንደዚህ ራሱ ማውራትሽ ልክ ነው አይደለም? ያናድድም እንደዚህ ማለት የት ልትሄጂ ነው አልከኝ? ልሄድ ነው አልኩ። ሲጀመር እኔ አንደኛ ይቅርታ ጠይቄህ ልሄድ ነበር ያሰብኩትኝ። አንተ ግን ለዛ እንኳን እድል አልሰጠኸኝም። ገና ቦርሳውን ይዤ አየኸኝ። ጥያቄ ወደ ቦርሳው አልጠየቅሽ መጠየቅ አልነበረብኝም ነው? ለየልትሄጂ እኮ ነው። እሱ መብትህ ነው፣ መጠየቅ አለብህ። እሱ መብትህ ነው እኮ። ኧረ የሚታይ ግን በእግዚአብሔር ተይ። እና ታዲያ ትናንት ቀን ሙሉ እንትን አልክ፣ አኮረፍክ፣ ዘጋብኝ ስልክ ምናምን። እንዴ እኔ ታዲያ ትዕግስት እንኳን ልንግባባ ካልቻለን እኮ ዝም ብዬ ብረጋጋ ነው የሚሻልሽ። ገብቶሻል? ምንም የሚያግባባን ነገር ካለ እኮ ተረጋግተህም እኮ አልደወልክልኝም። በጣም ብዙ ሰው እየተጨነቀ ነው ታውቃለህ። የኛ መጥፋት የሚያስጨንቃቸው ብዙ ሰዎች ላሳይሽ ብዙ ትክክል ያሉን ነገር እንዳለ አውቃለሁ። ለምን ታሳየኛለህ? ያወራነውን እኮ አውቀዋለሁ። እሺ ተረጋግተሽ አይተሽ አሁን ልክ ነን ብለሽ ታምኛለሽ? ዝም ብላ ይሻላል እንደዛ አይነት ወሬ ነው ማለት በቃ እኔ ደግሞ ዝም ስትለኝ ይጨንቀኛል። መሄድ እፈልጋለሁ። ገባ? እንኳን ዝም ማለት መሄድ እፈልጋለሁ። ሲጀመር አንተ ራሱ ዝምታ ምናምን እኔ የማይሆን ነገር ውስጥ እንድገባ ነው የሚመስለው። አንተ ዝም ስትል የሆነ ነገር ስታደርግ ምናምን የሆነ ሂጂ ነው የሚመስለው። እንዴ ምን እናንቺ ከአውርተን እንኳን መግባባት አልቻለም። ገብቶሻል አይደል? ምንም እኮ የተግባባነው ነገር የለም። አንቺም ትክክል ነኝ እኔም ትክክል ነኝ እያልኩኝ ያልሆነውን ነገር እየቀበጣጠረ መኖሬ ነው እያወራን ያለነው አይደል? ምንም አይሆን ነገር አይደለም። በቃ የተፈጠረው ተፈጥሯል። እኛ ችግራችንን መፍታት ካልቻለን በቃ እኔ መሄድ አለብኝ እኮ። በቅድሚያ እኔ እና አንቺ ነበር መግባባት የነበረብን። ጀመረን እየተጨናነቅኩኝ ነው። በቃ መጨናነቅ አልፈልግም። አክብረሽ እንኳን እሺ ማለት አለብሽ ነገራቱ። ልክ አይደለሽም ካልኩሽ አትይኝም። አንቺ እኮ እንደ ልክ ነው እያልሽ ነበር። ልክ ሆኜ ለምንድን ነው አይደለሽም ስትለኛው የምልህ እንዴ? አሁን ያደረኩት አንቺ እያረግሽ የነበረው ነገር ልክ ነው? ላንቺ ልክ ነው? በእኔ ቦታ ስትሆን አዎ ልክ ትሆናለህ። እንዴ አሁን በቃ ትሆን በእኔ ቦታ ካልሆን ልታውቀው አትችልም። የኔን ቦታ የኔን ነገር አንቺ በእግዚአብሔር እንዲህ ያልሽ ድጋሚ ይሁን እንድቃጠል ምናምን አታርጊኝ። ነው እንድቃጠል አይደለም። ኧረ አንተ ብቻ አንተ ናዳጅ ማን ያደረገ? እኔም እኮ እናደዳለሁ። እኔም እኮ ስሜት አለኝ ይሰማኛል እኮ። እንዴ ምን ሆነህ ነው? እሺ እና አንቺ መቆጣጠር ምንም ማድረግ አልችልም። ለሁሉም ልክ አለው። ገባ? ሁሉም ነገር ልክ አለው። አልችልም ምናምን ሳይሆን መብት ነው፣ ግን ደግሞ ለሁሉም ነገር ልክ አለው። አንዳንዴ በተደረገም ባልተደረገም ነገር ዝም ብሎ መጨቃጨቅ ያስጠላል። እኔም ተጨቃጭቄ ያለው ይቅርታ፣ ለሱ በጣም ይቅርታ አጥፍቻለሁ። በቃ የኔ ጥፋት አሁንም እኮ የመጣሁት እኮ እንዲህ በሰላም ሊፈታ ካልሆነ ለምን ጠራሽኝ? ልነግርህ ምን በቃ ምክንያቱም ሳልነግርህ መሄዴ በራሱ ደግሞ ያናድድሃል። እሺ እኔ ምን እንድልሽ ነው የምጠብቂው? ነግራሽኝ ምን ሂጂ እንድልሽ ነው? እሺ መሄድ ነበረብኝ ሳልነግርህ። ምንድነው እንደዚህ የሚያደርግና ከጀርባዬ ከምትሆን እዚህ ጋር ሆነህ አውራኝ። ድጋሚ ከአንቺ ጋር መጥፎ ወሬ ማውራት አልፈልግም። በጣም እየተናገርኩ ነው። ምንድነው የሚያናድድ? ይቀርብኝ ይሻል። ምንድነው የሚያናድድ? ከትናንት ወዲያ ካናደድኩህ አይብስማ። እኔ ነኝ ጥፋተኛዋ። አሁንም እኮ በቃ ልክ ያልሆነ ነገር ነው አይደል? መሄድ አትሄጂም ስልሽ እኮ አንቺ ገግመሻል። አትሄጂም እኮ አይደለም ያልከኝ አንተ እኮ እያልክ ያለኸው ለምን ነው ያልከኝ? እንደዚህ አይነት ስለተጋጨን ነው የሚሄደው እኮ። ለምን እንዴ? በቃ ለራሴም ለአንተም ሰላም መስጠት ስላለብኝ የሆነ ከጸብ ከንግግር የሆነ ከጭቅጭቅ ማረፍ አፈልግም።
ሰው የምታረጋቸውን ነገር ቀንሽ አይተህ እኮ ልቀቀው። እኔ ከመናገር ወደ ኋላ አልልም። ታውቂያለሽ አይደል? የሆነ ነገር ካየው እንዲህ ነው ልሻለሁ። ሰው አንቺ ደግሞ ያንን ነገር መቀነስ አለብሽ። ልክ አይደለም ብለሽ ካመንሽ አንቺ እንደ ልክ ራስሽን ወስደሽ እንዲህ ሳይሆን እኔ ማስረዳት ነው ያለብሽ እኮ። አንተ እንደዛ የሚያስደርስ ነገር አይደለም። ያጋጨን ነገር እንደዛ የሚያስደርስ ነገር ነው። ይሄ ሁሉ ጊዜ የሚያዘጋ ነገር ነው። እኔ ያናደደኝ የነበረው መልሶችሽ ነበሩ። ገብቶሻል እኮ አንተ እኮ አንደኛ ለራስህ ብቻ አይደለም ማሰብ ያለብህ። እኔ ለኔ አስቤ ነው ባረክሽው ነገር የተናገርኩሽ አይሚ ብሩክ። አሁን እኮ ምንም ያጨቃጭቀን ነገር አይደለም። በቃ መንገድ ነው የሚሄደው። በሰላም እንደሄድ ከፈለክ ቻው ብለሽ እኚህ ምን ማለት ነው? በዚህ በማይረባ ነገር ሄደሽ ምናምን እና ታዲያ አንተ 24 ሰዓት እኔ አንተን 24 ሰዓት ሙሉ ሳላወራ ተኮራርፈን ተጋጭተን እየዋልን ጭራሽ አትሄጂም ትለኛለህ እንዴ? ምን አለኝ? እሺ 24 ሰዓት ነው እንደዚህ የምትሆኝ? ምን አለኝ? አይደለም 24 ሰዓት 1 ሰዓት ዋጋ አላት እንዴ? ምን ይሁን ነው የምትይው? ምን ይሁን አይሚ? ልሂድ በቃ መንገድ ነው የሚሄደው። በሰላም እንደሄድ ከፈለክ አትጨቃጨቀኝ። ለዚህ ከሆነ አትሄጂም። በዚህ ጉዳይ ከሆነ ምንም በማይረባ ነገር እኮ እንዳልሄድ ከፈለክ ደግሞ የሚያጋጩን ነገሮች እንደዚህ አይደለም መሆን ያለበት። እሺ አሁን እኔና አንቺ እኮ ነገራቶችን በሰላም መፍታት ከፈለግን እንደዚህ ማውራት የለብንም። ገብቶሻል? አንቺ እኮ እንዴት ነው ማውራት ያለብን? በቃ ለኔ መልስ የምትሰጪ መልስ ስነ ስርዓት ያለው መልስ መሆን አለበት። እኔ ለኛ ነኝ አይሚ፣ እኔም ደግሞ ለኛ ነኝ። ሶ በቃ አንዳችን መብረድ አለበት። ግን ፍልፍል ካልሽ እኔ አልሰማሽም። እኮ ወይ አንተ መብረድ አለብህ ታዲያ እንዴ? እኔ እኮ ሲጀመር ትናንት ከሰዓት ወደ ማታ አካባቢ ሲጀመር የደወልኩልህ አንደኛ ይቅርታ ልልህ ነው። በቃ አይደለ? ሰው ሲያጠፋ ብቻ አይደለም ሳያጠፋም ይቅርታ ይጠይቃል። እንኳን አጥፍቼ ይቅርና በቃ አጥፍተሻል አልከኝ ይቅርታ ልልህ ደወልኩልህ፣ ስልክ ዘጋህብኝ ምናምን። እሱ የፈለከውን ማድረግ መብት ነው። በገዛ ስልክ አይመለከተኝም። ገባ? ግን አሁን ደግሞ አይመለከተኝም ምናምን እኮ ላይ ያስዛለኝ እኮ እንደዛ ነው። በቃ የገዛ ስልክህ ነው። የመዝጋት መብት አለ፣ ስትፈልግ የማንሳት መብት አለ። እንደዛ ደግሞ የሚባል ነገር የለም። በማያግባቡ ነገሮች እንኳን ከፈለክ ሰድበህኝ የፈለከውን ነገር አድርገህ በግልጽ አውራኝ እንጂ እንደዚህ በመጥፋት ወይም በመዝጋት እንደዛ ማደርግ ሰው አይደለም እኮ። እንደዛ የምታደርግ ሰው ካልሆንክ በቃ እንደዛ ማደርግ ሰው አይደለም። አድርጌውም አላውቅም አውቃለሁ እኮ። እሺ በቃ እኔ ልሂድ። አትሄጂም በቃ በዚህ በማይረባና በቃ አለመሄድ ምን ይጠቅምሃል? ያረግሽውም ነገር ሆነ በቃ አደረግሽው በቃ። የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል በእንባ ብመለስም የሚያንሰኝም አይደል፣ ማንባቴ የሚያንሰኝም አይደል። እቴሞች በቃኛ ለለ በስነ ስርዓት ዘጋው ነው አውራኝ። አንቺም ገንፍለሽ እኔም ገንፍዬ ነው እኮ በቃ እኔ እኮ ተረጋጊና ዝም በይኝ በቃ። ከቻልሽ ዝም በይኝ። ትናንትናም እያልኩሽ ነበር 1 ሚሊዮን ጊዜ አይደል? እሺ ዝም ከቻልሽ አታወሪኝ በቃ ጸጥ በይ እያልኩሽ ነበር እኮ። ጸጥ ምል ከሆነ ደግሞ በልል በማን አለብኝ አይነት ወሬ ነው። ጸጥ ምል ከሆነ ደግሞ ሄዳለሁ። እኔ ካንተ ጋር ካላወራው ከማን ጋር አወራለሁ? ምንሽ መልስ አትስጪኝ። ማይሆን መልስ ገብቶሻል አይደል? እኔ አንቺን እንዲህ በቃ የኔ ባህሪ ነው። ላንተ ማይሆን መልስ ነው። እኔ ሁሉ ላይ ነኝ ሃይሚ። እኔ መለኛ እኮ ነኝ። ግልጽ እኮ ነው አይደል? እሺ ቻው በቃ። ከዚህ በላይ እኔ አልጨቃጨቅም። የት ነው የስነ ስርዓትሽ ይዘሽ ቆሚ። እንድንጣላ ካልፈለግሽ ስነ ስርዓትሽ ይዘሽ ተመለሽ። ብሩኬ ለምንድን ነው በቃ ልሂድ። አትሄጂም። አለመሄድ ምንድነው የሚጠቅመህ? ልሂድ በቃ ምንድነው? እኔ በቃ ተራ ነገር ባለፈ ነገር እኔ እንደዚህ እንዳፈጣጠሪብኝ በቃ ተሰማኝ። አኮረፍኩ ዘጋዎች በቃ ምን እኮ በቃ እሺ እንድቀር ከፈለክ ደግሞ እንደዚህ አይደለማ። በቃ ተሰማኝ እኮ ሃይሚ ሰው ነኝ አይደል? እኮ ተሰማህ። ይቅርታ ጠየቅኩ። በተባባልነው ነገር ደበረኝ በቃ። እሺ ይቅርታ ጠየቅኩ። ሶ በቃ አኮረፍኩሽ። ባንዴ ከስሜቱ አልወጣም። ኦኬ ምን ታውቂያለሽ? እኔ የነበርኩበትን ስሜት አንቺ ምን ታውቂያለሽ? እኮ ከመናደድ ስሜት እንድትወጣ ዝም ብዬ መቆም አለብኝ ማለት ነው። እሺ ለምንድን ነው እንደዛ? ይኸው በቃ ዝም አልኩኝ። በቃ ዝም በይ አልከኝ። እኔ እኮ ያኔም ዝም እንድንል የፈለኩትኝ ክፉ ነገር እንዳንወራራ ነው። ምንድነው አንቺ የምትቀባጥሪው? በእናትሽ በቃ ስነ ስርዓት ይኑርሽ፣ እኔም ይኑረኝ። የምታረጊው ነገር ልክ ካልሆነ አትናገረኝ ነው። እኔ አትናገረኝ አላልኩም። በቃ ካላልሽ በቃ ግን ነገሮችን በልክ ይሁኑ በቃ። አልቆጣጠርሽ ገደብ ይኖረኝ አይደል? ነገሮች አይብዙ ነው ያልኩት። አይብዙ ነው ያልኩት። አንቺ እንደፈለግሽ እኔ ነኝ ሲጀመር ችግር ውስጥ እያስገባሁሽ ያለሁት አይደል? እኔ እንደዛ ብያለሁ ነው። እኔ ነኝ ብያለሁ እንደዛ። እኔ ነኝ በቃ አይደለ?
እኔ እስካላልኩ ድረስ እኔ ነኝ ችግር ውስጥ ያስገባዎች ምናምን የማለት መብት የለህም ሲጀመር። እኔ ስል ነው እንደዛ የምትለው። እኔ ደግሞ እንደዛ አልወጣኝም። ስለዚህ እንደሄድ ካልፈለክ ወይ ችግራችንን እንፍታ። እኔ እኮ አንድ ቀን እኮ ነው አይደል ያኮረፍኩሽ እኮ በቃ እኔ አልችልም። በቃ ለምን ክፍተት እንፈጥራለን? በቃ ከዚህ በፊት የተፈጠሩት ክፍተቶች አይተሃል አይደለ? እሺ እኔ እኮ ለምንድን ነው ክፍተት የምንፈጥረው? እንፈጥራለን እንኳን ከተባለ እኮ አንቺ እንኳን አልሰከንሽልኝም እኮ። በሰዓቱ እኮ እንደዚህ ነው የምትሆነው። በሚያጋጭህ ነገር ላይ ሰዓቱ ላይ ስትሆን እንደዛ ነው የምትሆነው። ግን ለመለው በሰዓቱ ተናገርኩሽ እኮ። ከዛ በኋላ ደግሞ እኔ ደወልኩኝ ሞከርኩኝ ምናምን አላገኘሁም። አኮረፍክ፣ ስልክ ዘጋህ ምናምን። እንደዚህ አይነት ክፍተት አይፈጠር። ልክ ነው አይሚ ሶ ነው አውርቼሽ ቢሆን አሁን እኔና አንቺ በሰላም እንፋታ ነበር። ልክ ነው እያወራን ነው የነበረው ነገሮች። አትሸነፍም አንቺ። ለምን አትሸነፍም? ለምንድን ነው እኔ ብቻ የምሸነፈው? ስለተናደድኩኝ እንዴ? እኔም እኮ ሰው ነኝ። እኔ ታውቂኛ እንደውም ከማንም በላይ ነው የምናደደው። ጥንጥ ነገር ያቃጥለኛል አይደል? አታውቂም የኔ እኮ በቃ እሺ አጥፍቻለሁ ይቅርታ አልኩህ እኮ። ግን አንተ አሁንም ንዴት ላይ ነህ። አንተም እኮ አሁን እኮ አልበረደልህም። አወራርሽ እኮ ነው አወራርሽ። አንቺ ራስሽ እንደልክ አትይ። በቃ አልፈልግም እንደሱ እንድትይ። ሰውን እሺ መሄዴን ያናደደ ሻንጣሽን ይዘሽ ተመለሺ። ሌላ አማርኛ አትወሪኝ በቃ። ተመለሺ። እስቲ ተሸነፊ አንቺ እንኳን። እሺ ያው ተመለስኩኝ። ተመለሽ። እንዴት አትፈልግም አይደል? አልፈልግም። ለምን? ስለማልፈልግ እኮ። ለምንድን ነው የማትፈልገው? እንዴት የማትፈልገው ለምንድን ነው? ወይ አይደለም። አዎ ያስብላ። ማወቅ አለብኝ እንዴ። አኩርፋኝ። አሁን በጣም በቃ ያስጠላውክ ምናምን ነበር የመሰለኝ። ቆይ እንዴ እስቲ ቢዘጋ ወሬ አትወሪ። እሺ ይኸው በቃ ይኸው ተመለስኩኝ። ሆነ የኔ ልውሰድልሽ በቃ። ችግር የለውም። እኔ ይዘዋለሁ። ወይኔ ካተበይስቲ መስራት ነው። ይቺ ገዳይነሽ ገዳይነሽ በፍቅር ገዳይነሽ 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 በመውደድ ገዳይነሽ ሳተኩሽ የምትገይ የፍቅር አርበኛ ነሽ። ሞቻለሁ ሞቻለሁ በፍቅርሽ ሞቻለሁ 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 በመውደድ ሞቻለሁ ነፍስ እንድትዘሪብኝ ማጸንሻለሁ ነፍስ እንድትዘሪብኝ ማጸንሻለሁ